በዛሬ ቪዲዮ የምናወራው ግሎ አፕ እንዳናረግ ወደኋላ የሚያስቀሩንን 6 ነገሮች ነው። ራሳችን ላይ ከመስራት ራሳችንን እንዳናምር እምር ዝንጥ እንዳንል ወደኋላ የሚያስቀሩን ነገሮች ምንድናቸው የሚሉትን አሁን እናያለን ማለት ነው። ስለዚህ እነዚህን 6 ነገሮች ኮምፕሊትሊ ማቆም አለብን። የመጀመሪያው ነገር ራሳችንን ከሌሎች ሰዎች ጋር ኮምፔር ማድረግ። ይሄን ነገር የተለያዩ ቪዲዮዎች ላይም ተናግሬዋለሁ። በጣም ወደኋላ የሚያስቀረን ነገር ስለሆነ ነው የምላችሁ። ይሄ ነገር ሶሻል ሚዲያ ላይ በምናያቸው ሰዎች ሊሆን ይችላል፣ አካባቢያችን ላይ በሚኖሩ ሰዎች ሊሆን ይችላል። ከኛም በተለይ ደግሞ ከኛ እድሜ እኩል ያሉ ሰዎች ጋር ራሳችንን ኮምፔር ማድረግ። እንትና እኮ እንደዚህ አድርጋለች፣ እንደዚህ ሰርቶላታል፣ እንደዚህ ምናምን ብላ በቃ እንደዚህ አግብታ ወልዳ፣ እንደዚህ እንትና ደግሞ እንደዚህ መኪና ገዝቶ እሷ እንደዚህ መኪና ገዝታ ህይወት ልብሷ የምትዘንጠው አዘናነት በቃ ምናምን እያለን እኔ ግን እኮ በቃ እስካሁን እንደዚህ ነኝ ምናምን እያለን ራሳችንን መጥፎ ስሜት እንዲሰማን የምናረግ ሰዎች በጣም ብዙ ነን። እሱ ነገር በተቻለ መልኩ ማቆም አለብን። ምክንያቱም የኛ ላይፍ ሌላ ነው፣ የነሱ ላይፍ ሌላ ነው። ፈጣሪያችን አንድ ነው ደግሞ። ስለዚህ የነሱ ታይሚንግ ከኛ ቀደመ ማለት እኛ ወደኋላ ቀረም ማለት አይደለም። በቃ ኮምፕሊትሊ አይገናኝም። በቃ የሌላ ሰው ህይወት የሌላ ነው፣ የኛ ህይወት ሌላ ነው። ስለዚህ ወደኋላ ከሚያስቀሩ ነገሮች ውስጥ የመጀመሪያው ነገር ራሳችንን ከሌሎች ሰዎች ጋር ማወዳደር፣ ኮምፔር ማድረግ፣ እሱን ነገር ማቆም አለብን። ሁለተኛው ደግሞ የእንቅልፍ ሰዓታችን ላይ መጫወት ነው። በቃ ሌላ ምንም ምለው ነገር የለም። ምክንያቱም ይሄ ቲክቶክ ከመጣ በኋላ በተለይ በቃ እንደዚህ ስክሮል ነው። በቃ ስክሮል ስናረገው ምናመሽ ሰዎች አለን ነው ብላችሁ እስከ ሌሊት ድረስ ማለት ነው፣ መተኛታችንን ትተን ማለት ነው። ስለዚህ ይሄ ነገር እንቅልፍ በነገራችን ላይ እጅግ በጣም አስፈላጊ ነው። ብዙ ጊዜ ይባላል አይደል? በጣም ይነገራል። ከቆዳችን ጀምሮ እስከ ሜንታል ስቴታችን ድረስ ፊዚካሊ ራሱ በሽታ የመቋቋም አቅማችን ራሱ በጣም የተዳከመ ነው የሚሄደው ከቀን ወደ ቀን ማለት ነው። ዛሬ ላይ ላይታወቀን ይችላል። በቃ ዛሬ ብናመሽ በቃ ላይታወቀን ይችላል። በቃ ችግር የለውም ነገ ተኛለሁ ወይ ምናምን ይባላል አይደል? ከዛ ነገ ላይ የሚደገማል። ስለዚህ ቀናት ወደ ሳምንታት ደግሞ ወደ ወራት ወደ አመታት እየሄዱ በጣም ትልቅ ጉዳት ነው የሚመጣው። ስለዚህ እሱን ነገር በተቻለ መጠን ሌሊታችንን በትክክል 8 ሰዓታችንን እንቅልፍ የምናገኝበትን ነገር በደንብ ፕራዮሪቲ መስጠት አለብን። ሶስተኛው ደግሞ ጤናችንን በተመለከተ ጤናችንን ኢግኖር ማድረግ፣ በቃ የሚሰሙንን ሲምፕተሞችን ለምሳሌ አለማስተዋል። በጣም ብዙዎቻችን በቃ ለራሳችን የምንሰጠው ጊዜ የለንም ማለት ይቻላል። በቃ ስራችን ላይ ስንሯሯጥ፣ ትምህርት ላይ ሊሆን ይችላል ምናምን በቃ ብቻ ብግን ስንል ነው የምንውለው እና ራሳችንን ማዳመጥ አለብን። በቃ ለራሳችን የተወሰነ ደቂቃ ሰጥተን ራሳችንን ማዳመጥ፣ የሚሰማን ስሜት ምንድን ነው የሚለውን ነገር ለማወቅ ማለት ነው። የቱ ጋር ነው የሚያመኝ፣ ምንድን ነው የተሰማኝ ያለው ነገር ሜንታሊ ቢሆን ነው የምላችሁ። ምክንያቱም ሜንታል ስቴታችን ራሱን የቻለ ጤና ስለሚያስፈልገው ማለት ነው። ስለዚህ ሜንታሊ ፊዚካሊ የሚሰሙንን ስሜቶች መጀመሪያ ማወቅ፣ ምንድን ነው የሚሰማኝ የሚለውን ነገር እንድናውቅ ቆም ማለትና መረጋጋት ይፈልጋል አይደለም? ስለዚህ ከዛ በኋላ ደግሞ ለሚሰሙን ነገሮች ትሪትመንቶች መስጠት። በነገራችን ላይ ቶሎ አንድ ነገር ከታከመ በጣም ቀላል ነው። ሐኪም ቤት ራሱ ብዙ ጊዜ ሲኬድ ምን ይባላል? በቃ ረጅም ጊዜ ፈጅቶ ነው እንጂ ወዲያው ቢታወቅ ኖሮ ይሄ በጣም በቀላሉ ሚድን ነገር ነው ይባላል አይደል? ስለዚህ እነሱ ነገሮችን በቀላሉ ለማስወገድ እንድንችል ጤናችንን በደንብ ማስተዋልና ማየት ይኖርብናል። አራተኛው ነገር ደግሞ ከማይሆኑን ጓደኞች፣ ከማይሆኑን ነገሮች መራቅ አለብን። በቃ የማይሆን ጓደኝነት፣ ለእኛ የማይጠቅመን እኛን ወደታች ዝቅ የሚያደርገን ጓደኝነት ምንም አይሰራልንም። በነገራችን ምክርም ከሆነ እኮ አይነት አለው አይደለ? እኛን እያንቋሸሹ ወይም ደግሞ እኛ ላይ ሙድ እየያዙ ምናምን አይደለም እኮ አይደለም የሚመክሩን። ስለዚህ ለእኛ የሚያስብ ጓደኛ አይውቀሰን አይደለም። ኦፍኮርስ መውቀስ አለበት፣ ስንሳሳት መንገር አለበት። ጓደኝነት ሁሌ ልክነሽ ልክነህ ብቻ ስላልሆነ ማለት ነው። ግን የሚወቅስበት መንገድ እንዴት ነው? ከኛ ከማሰብ አንጻር ነው ወይ ከፍቅር የመጣ ነው ወይ የሚለውን ነገር በደንብ እያስተዋልን የማይሆኑ ሰዎችን ከኛ ማራቅ አለብን። በቃ ፖዚቲቭ የሆነ ኢንቫይሮንመንት ነው የሚያስፈልገን በአካባቢያችን። በቃ የኛም አይምሮ የሚጠበቀው አካባቢያችን በቃ ፖዚቲቭ ሲሆን ነው፣ ለኛ የሚያስብ ፍቅር የተሞላበት ሲሆን ነው። እና ከማይሆኑ ሰዎች ከማይሆኑ ጓደኞች መራቅ አለብን። ከነዚህ ሰዎች ደግሞ መራቅ የማንችል ከሆነ በአካባቢያችን እነዚህ አይነት ሰዎች ያሉ ከሆነ ሜንታሊ ዲታች ማድረግ ከነሱ ሰዎች ጋር በቃ አይደለ ያን ያህል የነሱን ነገር እኛን እንዳያስጨንቀን ማድረግ መቻል አለብን። ሜንታሊ ዲታች ማድረግ፣ የራሳቸው ጉዳይ መተው፣ እነሱን አለ አይደለ እኛ የራሳችንን ህይወት መኖር መቻል አለብን። ስለዚህ ይህንን ነገር ማስወገድ አለብን። አምስተኛው ነገር ደግሞ የሆነ ስራ ለመስራት ሞቲቬሽን መጠበቅ፣ ሞቲቬትድ እስክንሆን መጠበቅ፣ ወይም ደግሞ ኤክሳይትመንት እስኪሰማን ወይም ደግሞ ኢነርጂ እስከሚኖረን ያንን ስራ ለመስራት ኢነርጂ እስከሚኖረን መጠበቅ። ይሄ ነገር በጣም ወደኋላ ነው የሚያስቀረው። ምክንያቱም
መቼ ሞቲቬትድ ልንሆን አንችልም። በቃ አንድ ቀን ልንሆን እንችላለን፣ ግን አንደግሞ። ምክንያቱም ማይንዳችን ራሱ የሚሰራበት መንገድ እንደዛ አይደለም። በቃ አዲስ ነገርን ይፈራል ማይንዳችን፣ ምክንያቱም ራሱን ፕሮቴክት ለማድረግ ስለሚፈልግ ማለት ነው። ሰርቫይቭ ለማድረግ ስለሆነ የሚያስበው ማለት ነው። ስለዚህ አዲስ ነገሮችን ብዙ ጊዜ ይፈራል፣ ወይም ደግሞ ወደኋላ ነው የምናደርገው። አዲስ ነገሮችን ለመስራት ሞቲቬትድ ልንሆን አንችልም። ብዙ ጊዜ ደግሞ የሚያሳድጉን እኛን የሚለውጡን ነገሮች አዲስ ነገሮች ናቸው አይደለ? ስለዚህ አዲስ ነገር ከሌለ ህይወታችን ውስጥ እኛ ልንለወጥና ልናድግ አንችልም በተአምር። ሞቲቬሽን እስከሚመጣ ቁጭ ብለን ጠበቅም ማለት በቃ መቼም ያን ነገር ልናሳካው አንችልም። ያሰብነውን ነገር ልናሳካው አንችልም። ለምሳሌ እዚህ ፔጅ ላይ 6 ወር ግሎ አፕ ቻሌንጅ ጀምረናል አይደለም? መጀመሪያ በቃ ግሎ አፕ ቻሌንጅ ልንጀምር ነው፣ የ6 ወር ግሎ አፕ ቻሌንጅ ምናምን ተብሎ ሲወራ እሱን ቪዲዮ ስሰራት እዚህ ላይ ቪው ራሱ በቃ በጣም ተወረወረ ነው የምላችሁ። ከዛ ሰው ሁሉ በቃ እኔም ነው በቃ ኮሜንት ውስጥ በቃ መሳተፍ የማይፈልግ ሰው አልነበረም። ይሄ ምንድነው? ሞቲቬሽን ነው አይደለም? አሁን ላይ ግን አክቹዋሊ 4ኛ ወራችን ላይ ነው ያለ ነው የግሎ አፕ ቻሌንጁ ማለት ነው። ስንት ሰው ነው ያለው ብትሉኝ በጣም ጥቂት ሰው ነው በቃ የተከታተለ ያለው ማለት ነው። ምክንያቱም መጀመሪያ ላይ ነበረ ሞቲቬሽን ነበር የሰራው። ሞቲቬሽን ሰርቶም አያውቅም፣ አይሰራም። ስለዛ ራሳችንን በዲሲፕሊን መምራት መቻል፣ በቃ አንድን ነገር ማድረግ ከፈለግን ማድረግና ማድረግ ብቻ ነው መፍትሄው። በቃ ስቴፕ ባይ ስቴፕ በአንዴ ሳይሆን ቀስ እያለን ያቺ ትንሿን ስቴፕ እየወሰድን ማድረግ መጀመር ነው መፍትሄው እንጂ ሌላ ነገር መፍትሄ ስለሌለው ሞቲቬሽን የሚባል ነገርን መጠበቅ ማቆም አለብን። 6ኛው ደግሞ ገንዘባችንን ዝም ብለን ማባከን ማቆም አለብን። በቃ ለራሳችን አንኖር አይደለም፣ የሚያስፈልገንን ነገር አናርግ አይደለም። ኦፍ ኮርስ ማድረግ አለብን ለራሳችን አይደል እንዴ የምንሰራው። በዚህ ፔጅ የ6 ወር ግሎ አፕ ቻሌንጅ ጀምረናል። አሁን 4ኛ ወራችን ላይ ነን ነው የምላችሁ። ስለዚህ አፒራንስ ላይ ሰርተናል፣ ፋይናንሻል ግሎ አፕ ላይ አሁን እየሰራን ነው፣ ፊዚካል ግሎ አፕ ሰርተናል፣ ሜንታል ግሎ አፕ፣ ኮንፊደንስ ላይ ሰርተናል። ግን ይሄ ማለት አሁን ላይ ይሄን ቪዲዮ የምታዩት ከሆነ እሱ ነገር መስራት አትችሉም ማለት አይደለም። ቴሌግራም ቻናል አለን። እሱ ላይ ገብታችሁ የሰራናቸውን ቻሌንጆች፣ ዊክሊ ቻሌንጆች እዛ ላይ ይለጠፋሉ። ዴይሊ ምን ማድረግ እንዳለብን ራሳችንን የምንቆጣጠርበት መንገድም አለ እዛ ላይ። ስለዚህ በደንብ እየተበረታታን እዛ ላይ ብዙ ቻሌንጆችን አብረን እየሰራን ስለሆነ ጆይን ማድረግ ትችላላችሁ። ምንም ችግር የለውም።